እንደማደንቀህ ልገልጽ ስለነበር የገባሁት። ከየት ነው? ከደብረ ማርቆስ። ደብረ ማርቆስ ቀበሌ ስንት ነው? ያምማ ልጅ ነሽ? ዩኒቨርሲቲው አካባቢ ወይ እስላሙ መስጊድ አለ አይደል? ምንድነው የሚባለው ዩኒቨርሲቲው አካባቢ? ዩኒቨርሲቲው አካባቢ ማን ነው የሚባለው አካባቢ? ውሰታም ይባላል። ያው እንትን ስለ ወንዝ ስለሚያቋርጠው ውሰታ አሳውስ ውሰታ እዛ ይባላል። አካባቢ እዚያ ነው የምትኖረው? እና አሁን ላይ የምኖረው ግን አዲስ አበባ ነው። አዲስ አበባ ነው። እዚያ ነው የተወለድሽው? እዛ ነው የተወለድኩት። አዲስ አበባ። ስራ ትሰሪያለሽ? ስራ ሰራ ነበር። የሀበሻ ልብስ ጥልፍ ምናምን ነው የምሰራውና አሁን ላይ ወልጄ ስራ አልጀመርኩም ገና። የመጀመሪያ ልጅሽ ነው? የመጀመሪያ ልጅ ነው። ስንት ወሮ ነው? አመቱ ነው ገና አመቱ ነው። ወንድ ልጅ ነው? ወንድ ልጅ ነው። ሰላም። ቆንጆ አማራ፣ የጎጃም አማራ ነሽ። በጣም ቆንጆ ነሽ። ባልሽ አብሮ ነው የሚኖረው? አመሰግናለሁ። ባልሽ አብሮ ነው የሚኖረው? አይ ከባሌ ጋር እንኳን ተለያይቻለሁ። ምን ነው? እሱ ነው የአንቺ ጥፋት ነው? ያው የሱ የኔ ልልህ አልችልም፣ ግን ያው ትንሽ አልተግባባንም። የሆነ ኬስ ስለነበረ እንደው አይንሽ ላይ ሳይ የቀና ይመስላል ባልዮ። ይሄን አይን ሌላ ሰው አየብኝ ብሎ ይመስለኛል። ቆንጆ ነሽ። ሆዲፍ ጀው ነው ባይዘወይ ባልሽ እያየ ነው። ይችን የመሰለች ቆንጆ የሚያገኝ አይመስለኝም። አንዴ ሰዓት ስጭኝ፣ አንድ ደቂቃ። ባልየው ተሸውዳል። እንደዚች አይነት ሚስት የሚያገኝ አይመስለኝም በእውነት። ተመልከቷት። በቃ እንትን ነች፣ ሪል ነች። ፀጉሯ ሪል ነው፣ ፊቷ ሪል ነው፣ ሳቋ፣ ቁንጅናዋ። በዚያ ላይ ደግሞ አማራ ናት፣ ውበቷ ምናምን። በዚያ ላይ ልጅ ወልዳል ወንድሜ። ስለዚህ እግሯ ላይ ወድቀህ በአምላክዬ እባክሽ ለካ ሞጣ ላይ ሳይሽ ቁንጅና የዚህን ያክል ለካለሽ ወይ ተሳስቻለሁ፣ ያልሆነ ተልካሻ ሰይጣን ገብቶ ነው ረስቼ ቀጥቅጬ አባርሬዋለሁ ብለህ እግሯ ላይ ወድቀህ መለመን አለብህ በእውነት። አንቺም ቢሆን ልጅ ስለወለድሽ ከዚህ በኋላ ህፃኑ ብቻውን ማደግ ስለሌለበት ጥፋት ቢኖረው እንኳን ድጋሜ ወደ ሌላ ወንጀል ወደ ጥፋቱ እንዳይመለስ መክረሽው ተማምላችሁ በምታምኑበት። ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። ስለዚህ መጥፎ ጸባይ ካለ ባልዮ ንቀል። ያን ሱስ ካለብህ፣ መጥፎ ጸባይ ካለብህ፣ የአውደልዳይነት የሴሰኝነት ነገር ካለ አቁም። ከዚች በላይ ሚስት አታገኝም ለማለት የኢኮኖሚ ችግር ሊሆንም ይችላል። ኢኮኖሚ ችግር ደግሞ እንደዚህ የሚፈታ ነው። በጣም ቀላል ነው። እኔ ከሚስቴ ጋር ሚሊዮነር ሆኜ አይደለም አሜሪካን ሀገር የገባሁት። ጀግና ሴት ስለሆነች ልጆች ስንወልድም አልፈራንም። 2 ልጆች እዚያ እንደምናሳድግ እርግጠኛ ስንሆን 2 ሴቶች ወለድን። ህፃን እንደሆኑ ግን አሜሪካ መጡ። አንደኛው እንደውም አታውቅም ስናመጣ ታቅፈን ያመጣና ዛሬ ግን ዩኒቨርሲቲ ናቸው። በልጅነቴ ነው ያገባሁት። ስለዚህ እድሜ ስንት ነው? እድሜ 23። ገና 23? በቃ ተነጥቀሃል ወንድሜ። የአሜሪካ ጎጃሜ እዚህ ቁጭ ብሎ እያየ ነው። ስንቱ እንደዚህ መልካም ጠፍቷል ወንድሜ። እርሹ ነው የሚልሽ። አሁን አንዱ በውስጥ አሁን 5 ደቂቃ ታይዋለሽ። ፎቶውን ነው የሚልክ። በቃ መኪናውን መርቸዲሱን ይሄው ይሄ ቁልፍ ያንቺ ነው የሚልሽ። አለቀልህ። ባልዮ ማርቆስ የሚኖረው አይሙታ። አይ የደራ ልጅ ነው። ራሻዋ የደራ ልጅ ነው። የት ተገናኛችሁ? እዚያው አዲስ አበባ ነው? አዲስ አበባ ነው። ይሄስ ዝም ብሎ ነው። ዝም ብሎ ስልሽ አይሄድም የትም። ለምን መሰለሽ? አንቺም ወጣት ነሽ፣ እሱም ወጣት ነው። ቁንጅናሽን አየሁ ቀረበ። ሲወልድ አንዳንድ ሰው ሲወልድበት ይፈራል። ስንት ነው እድሜው? አይ ትልቅ ነው። እኔ ማለት ማግባት ፈልጌ ነበር። እኔ በግምት 36 37 ይሆናል። እናንተን የመሰለች ነው። ፊዚካሊ ስታይ ትልቅ ነው። እኔ እንደዛ ገመት 37 ዓመቱ ነው። የ23 ዓመት ያውም የጊዮን ልጅ ያስወልዶ የሚጠፋ ታይውርሽው። ይሄ ታዩ ምንም ጥቅም የለውም። ይሄ አርጅቷል። ቀጣይም ይሄ እንደውም ሁለተኛው የሚገርም ነገር እኮ ሌላ ስሚ
ይሄ ዳይፐር ቀያሪ እናደርገዋለን። አሁን አንቺን ዳያስፖራ እናጋባችና ዳይፐር ቀያሪ ነው የማደርገው ወደ አሜሪካን ትች ቀጥይ። ሀሳብ አለሽ? ቀጥይ። ሰላም ጋይስ፣ ታብታብ አልኮ ፕሮሼር አድርጉት። በጣም ጥሩ ጨዋታ እየመጣን ቀጥይ እስኪ በአምላክ። የሚገርም ነገር እኮ የኢኮኖሚ ምናምን ያልከው አይደለም የሚያጋጭው። ሰው እኮ ይቸገራል፣ ያጣል። ከሰራ ደግሞ መለወጥ መቀየር ይችላል ብዬ የማምን ሰው ነኝ። በቅሌ እኔ ምንም ነገር እንትን ሳልል ገንዘብ ያለው ሰው ሀብታም ምናምን አልልም፣ አልወድም። ሲጀመርም መቀበል አልወድም። ብዙ በራሴ ነው እዚህም ድረስ የደረስኩትኝ ሰው ቤት ስራ በመስራት ምናምን ነው። እና አንቺን የመሰለች ቆንጆ ነው ሰው ቤት ስራ የሚሰራው። ያው እሰራ ነበረ፣ በፊት እሰራ ነበረ። ተመልከቱ አማራ፣ ከዚህ ምን ትማራላችሁ አማራዎች? በአንድነት መቆም፣ አማራን አማራ መረዳዳት፣ ለነፃነታችን በህቡ መደራጀት፣ ስልጣን ለመንጠቅ መነሳት ነው ያለበት። ልንገራችሁ፣ ያው ደልዳይ ፋኖ የሚባል ህዋትን የሚጠብቀው አያድነንም። ቂጡን እየነደልን በጥይት ማስወጣትና ወደ ኦህዴድ መዝመት ነው ያለብን። ስለዚህ እህታችን በጣም ቆንጆ ናት፣ ፖለቲከኛ አይደለችም፣ ልጅ አላት፣ ተለቅ ያለ በእድሜው አገባች፣ እድሜውም አልደበራትም፣ ትወደዋለች፣ ግን ከዳማል። ስለዚህ ይህንን 23 ዓመትና 20 ዓመት እየቀመጨለ እያስወለደ የሚጠፋ ሌባ ነው። አማራ ነው ግን አማራ ነው አማራነቱ። እና በጣም በሚገርም ሁኔታ ውጪ አረብ ሀገር ያለች ጓደኛ ያለችው እና ደግሞ እዚህ ደግሞ ልጅ ያለችው ሚስት ማለት ሚስት አለችው ልጅ ያለች ልጅ ሶስት ሚስት አንቺ እንዴት አታውቅም? እኔ ያን አላውቅም። እኔ አንደኛ ውጪ ያለችው ልጅ አታውቅም። ይሄንን አሁን እዚህ እንደወለደ ልጅ ከአንድ ሁለት ልጅ እንደወለደ የምታውቀው ነገር የለም። ይቺ ልጅቷ በቅርብ ትመጣለች የተባለ ነው። ገንዘብ ነው የሚበላ። እሷን እኮ ገንዘብ እየተቀበላት ነው። በጣም ታሳዝነኝ። የውጭ ነች። እኔ እንኳን ችግር የለውም እግዚአብሔር ይመስገን። ልጅ ነው የወለድኩት፣ እሰራለሁ፣ ለልጅ አላንስም። እግዚአብሔር አምላክ ጤና ከሰጠኝ ችግር የለውም እሱ። ግን በጣም ታሳዝነኝ ውጭ ያለችው እና አንዳንድ ወንዶች በጣም በቃ ሴትን ይሄ ማታለል እንትን ይመስላቸዋል። ይሄ እንደ ትልቅ ነገር ይቆጥሩታል፣ ግን ያገኙታል ወደፊት። ሰው የዘራውን ያጭዳል አይደል የሚባለው? ጤፍ ከዘራ ጤፍ፣ ስንዴ ከዘራ ስንዴ። ፎቶ ለኛ ሲጭን ቲክቶክ ላይ እናሰጣና እናባረዋል፣ ሌሎች እንዳያበላሽ ማለት ነው። ህፃኑ ግን ያው ዘራችን ነው፣ አማራ ነው፣ ህፃን ነው። ከየትም የሚወለድ ከውሻም ከአህያ የሚወለድ ሰው ነው። ውሻና አህያ በእንስሳት ቆጥሬው አይደለም። ውሻ ማለት ወደ ትፋቱ የሚመለስ አውሬ ማለት ነው። ያ ሰው ያ ነው። አህያ ማለት ደግሞ ለራሱ የሚያስብ ነው። ይሄ ሌባ ነው። ሶስት ቤት ተመልከቱ። ሶስት ሚስት። እቺ ደግሞ 23 ዓመቷን አስወልዶ ያውን ሰው ቤት እየሰራች መሻሻል የምትፈልግልሽ በእድሜው ሳይደብራት አስወልዶ ካዳት ማለት ነው። ይሄ እንዲህ አይነት አማራ በፋኖ ቂጡን መመታት ነው ያለበት። ቆሻሻ ነው። መሪቦን አጠፋው። ከፍ ያለ ሲባል ይለ ማሰብ ይችላል፣ ማገናዘብ ይችላል። በላይፉ ብዙ ነገሮችን አይቷልና አሁን ላይ ሲሪየስ የሆነ ነገር ይጀምራል ብለህ ነው የምታስበው። ማለት ህፃን ሲሆን ቦጠጤ ምናምን ሲሆኑ ምናምን ገና እንትን አላሉም ትዳር ላይ እንትን አይሉም ብለህ ታስባለህ። ማለት ቁም ነገር የላቸውም ትላለና በእድሜ ገፋ ያለ ሰው ሲሆን ግን አስተሳሰቡም አሪፍ ነው፣ እኔንም ይመክረኛል፣ ወደ ጥሩ ቦታ ይወስደኛል ብለህ ነው የምታስበው። እና እንዳሰብከው አታገኛለህ። እንደኔ ስለሚመስለኝ እኔ ቶሎ ነው ሰው ማምነው። ችግር አለብኝ እኔ በጣም የሆነ ነገር ስታወራኝ አምናለሁ። አንቺማ የአማራ ምሳሌ ነሽ፣ የሴቶች ሁሉ ምሳሌ ሆነሻል። በጣም ገና 23 ዓመትሽ ነው። ብዙ ስራ ይጠበቅብሻል። ባልታገቢያለሽ ጸዳ ያለ በአንቺ እድሜ ቢያንስ 5 ዓመት የሚበልጥሽን ነው ማግባት ያለብሽ። 23 ነሽ። 28 ዓመት ድረስ ኢቭን 30 ዓመት ድረስ ቆንጆ ነው። ምክንያቱም አንቺን ትንሽ ከፍ ሲል በ7 ዓመት በ10 ዓመት ከፍ ሲል እንደ እናቶቻችን ያስተዳድራል፣ ያስባል። በእድሜሽ የምታገኝ ጥሩ ነው። ከእድሜሽ ትንሽ የገፋ በጣም ትንሽ እድሜ 5 ወይ 6 ዓመት ወይ ደግሞ እኩል የሆነ ወይ ደግሞ ከአንቺ ትንሽ የሆነ ለምሳሌ በ1 ዓመት 2 ዓመት የሚያንስ ግን ፍቅር ነው ዋናው። 2 ዓመት ስለበለጥሽው አይደለም። ለምንድን ነው ታዲያ ወንድ 10 ዓመት እየበለጠ የሚያገባ? ሴትስ ለምን 10 ዓመት አትበልጥ ቆንጆ ከሆነች? ስለዚህ ምንም ችግር የለው። የእድሜ ጉዳይ ትራስ ውስጥ የሚቀመጥ ነው ብዬ ነው የማስበው። አንቺ ግን አይክፋሽ። ሌላ ጊዜ ግን እስኪ አንድ ቁጥር ይችን እህታችንን ስራ እንድናሰራት
ልጇን ወተት እንድንገዛላት። ይቺ የአማራ ልጅ ናት፣ ደብረ ማርቆስ አማራ ናት፣ የጎጃም አማራ ናት። ይችን የመሰለች ልጅ በ10 ምናምን ዓመት የሚበልጣት ሰው ውጭ ሀገር ሌላ ስደተኛ የአረብ ሀገር ሴት የሚያታልል እዚህ ሀገር ደግሞ ልጆች ያሉት ሌላ ሚስት ያለ ይሄን ሁሉ ሳይነግር አታሎ ቁንጅናዋን ተጠቅሞ ወንድ ልጅ ያስወለዳል። አስወልዶ ጠፍቷል፣ በትኗታል። ግን ይችን የመሰለች ልጅ ነገታ ያላችሁ የተሻለ ባል እዚህ ሀገር አግኝታ እንደምስቅበት አትጠራጠሩ። ስለዚህ እህታችን በጣም እንወድሻለን። ምንድነው አሁን እንዲደረግልሽ ብትፈልጊ? ምን ልበል ሞጣዬ፣ እኔ እንኳን አንተን እንትን ለማለት ነው የገባሁት። በእርግጥ አታልቅሽ፣ እንወድሻለን። ሰው በመሆንሽ አማራ ስለሆንሽ ጎጃሜ ስለሆንሽ አይደለም፣ ሰው በመሆንሽ ብቻ። እኔ ትግሬን ብትሆኝ በዚህ ደረጃ የሚከዳ ሌባ እንዲህ አይነት ሴት መርዳት እፈልጋለሁ። እስኪ ምንድን አታልቅሽ። ምንድነው ህፃኑ አለ አጠገብሽ? አዎ አለ። እስኪ በትንሹ አሳይተሽ ትመልሺዋለሽ። ሰው የዋህ ነው፣ ልቡ ስስ ነው፣ አማራው በተለይ እና ህፃኑን ሲያይ ይረዳል። እስኪ አምጪው ህፃኑ። እሺ አምጪው እስኪ። ተኝቷል ግን ልቀስቅሰው እንዴ? ሳትቀሰቅሽ ዝም ብለሽ አዙረሽ በካሜራው አሳይን። አትቀስቅሽ፣ አትቀስቅሽ፣ ተይው፣ አትቀስቅሽ። እንደተኛ ውይ ውይ በቃ ተይው፣ ህፃን ስለሆነ ደብቅ። ኧረ ሞጣ አታልቅስ እንዴ! በጌታ ኧረ በእግዚአብሔር አታልቅስ እንዴ! ይፈጠራል አንዳንዴ የሰው ልጅ በህይወቱ ሲኖር ያሳዝናል። የባንክ አካውንት አለሽ? አዎ አለኝ። እኔ ሰው ጭካኔው ሚስት አለው ችግር የለውም መሄድ እኮ ግን መካድ ምን አመጣው? ልጁን መካድ ማለት የለበትም። ልጅ እኮ ማንም ሰው ደግሞ ሌላ ሴት ሲይዝ ደግሞ የኔ ልጅም ይክዳል። ይሄ እኮ የለመደ ነው። በቃ ታውቃለህ፣ እኔ አልተከራከርኩኝም። አሜን ብዬ ነው የተቀበልኩት። ማለት እግዚአብሔር አንዳንዴ ይፈትናል በብዙና አሜን ብዬ ነው የተቀበልኩት። ይሁን። በጣም የምታሳዝነኝ ውጭ ያለችዋ ነች። እሷ ኖርማል ነች፣ ልጅ የላትም ምናምን። ግን በቃ ስትመጣ መስማቱ አይቀርም። ከእያንዳንዱ ሰው ጊዜ ይፈጃል እንጂ እውነቱ ይወጣል። ምን ይሰማታል? እዛ እንቅልፏን አታ ሰርታ የምትልክለትን ብር እዚህ የሴት እንትን ሲያደርገው ከባድ ነው በጣም። እኔ እንኳን እግዚአብሔር ይመስገን እስካሁን ደህና ነኝ። ከዚህ በኋላም እግዚአብሔር ያውቃል። ትንሽ የሚከብደው የቤት ኪራይ ነው። እዚህ ታውቃለህ፣ እንኳን ቁጭ ብለህ ሰርተህ እንኳን ከባድ ነው። ኢትዮጵያ ውስጥ 6000 እና 7000 ብር በወር እየከፈልክ የቤት ኪራይ፣ ከዛ በታች የለም የቤት ኪራይ። ያውም ተራ የሆነ ቤት ውስጥ ነው እንደዛ የምትከፍለውና ከልጅ ጋር ደግሞ በጣም ይከብዳል በጣም። እኔ ልጁን ሰው እንዲያየው አልፈልግም ነበር፣ ግን አማራው በተለይ ክርስቲያኑ ሙስሊሙ አዛኝ ነው እና ህፃኑን በጣም ጨረቃ የሚመስል ልጅ ነው። ይሄ ህፃን የኔ ቢሆን ብዬ አስቡ፣ እናንተ ቢሆን ብላችሁ አስቡ። እሷን ላይ ሁናችሁ አስቡ። ሴት ሁናችሁ እንደሷ ራሳችሁን ወስዳችሁ አስቀምጡና ያው ሚስት ያለው ችግር የለውም ወዷት ሊሳሳት ይችላል፣ ወይ ደግሞ ልጅ ወንድ ልጅ ሊወልድ ፈልጎ ይሆናል። ያድርግ፣ እድሜው ትልቅ ነው። ውጭ ሀገር ሌላ በሳት የምትቃጠል ሌላ አማራ አሰስቷል። አንድ አገር ውስጥ ደግሞ ሚስትና ልጆች አሉት። ይሄን ሁሉ ለዚች ወጣት ደግሞ 23 ዓመት አልነገራትም። ግን የሚያምረው ልጁን አይታችሁታል። በጣም ነው የሚያምረው። አሁን ለዚህ ህፃን ያልሆን ለዚች ሴት ያልሆን እውነት አማራ ነን፣ እውነት ኢትዮጵያዊ ነን። መቄዶንያ እያሉ መንግስት ሊሸቅልብን ሲመጣ ነው ዶላር የምናወጣ አማራ ሰዎች፣ ኢትዮጵያኒስቶች። እስኪ አካውንትሽ ስንት ነው? ባንክ አካውንትሽ? 1000
27 27 85 85 82 82 84 84 5 በአንቺ ስም ነው? ትዕግስት ተስፋዬ የልጄ ስም ነው በአምላክ እና የልጄንም የአባቱን ስም በእኔ አባት ነው ያደረኩት። በአምላክ ተስፋዬ ነው የምለውና የልጄ ስም ነው በአምላክ። በአባቱ መጠራት የለበትም። ባይዘው መውለድ ብቻ እኮ አባት አያስብልም እኮ። አባትነት እኮ ብዙ የሚጠበቅ ነገር አለ እኮ። ምን ብዬ በሱ ስም ላስጠራ? ሀገር የ31 ዓመት ሰው አግኝቻለሁ። ይፋ አረጋለሁ። 2 ልጆች፣ አንድ ፍስሐ የሚባል አንድ እስራኤል የሚባል በአንድ ወር እና በ3 ወራቸው ተጥለው አዲስ አበባ የተጥሎ ፖሊስ ያገኛቸው በ1987 ይመስለኛል። ከባለቤቴ ጋር መጽሐፍ ልገዛ ገብቼ ይሄው መጽሐፉን ላሳያችሁ። እና መጽሐፍ ልገዛ ሂጄ ይሄ ሌጋል ኩዌሽንስ ነው ኤንድ አንሰርስ ነው፣ የህግ ጥያቄዎች ከህብረተሰቡ ከመላው ዓለም የሚጠየቁ ህግ በጋብቻ በምን በንግድ በምን ሊሆን ይችላል። ይሄንን መጽሐፍ አግኝቼ ሌላ ደግሞ ቢዝነስ ሎው ነው ኤንድ ሌጋል ኤንቫይሮንመንት የሚል ነው። ይሄን መጽሐፍ ገዝቼ ለወጣ ስል ኃይለ ሥላሴን የሚመስል ወይ ደግሞ ጠይም ነው እንጂ ሼፍ አንድ እዚህ ሀገር አንድ አማራ አለ። አባቱ ቄስ ናቸው። በዓለም ደረጃ ሼፍ ነው ጠይሙ ልጅ፣ እሱን የሚመስል ይሄ ግን ረጅም ነው በጣም ደረቱ የሰፋ የሚያምር ቅንድቡ ብታዩት አፍንጫው ስናየው አበሻ ነው። አማርኛ አይችልም። የሰው ናፍቆት መጥቶ ስላደገ ቢዝነስ አድሚኒስትሬሽን ተምሮ ሌላ ስራ ነው የሚሰራው። ባዮሎጂካል ሳይሆን ያሳደጉት ጋር አባቱ የፖርቶሪኮ ሰው ናቸው። እናቱ ጀርመናዊ ነጭ ነች። አዳፕት አድርጋ ያመጣች። ሌላ ፍስሐ የሚባል ደግሞ የእሱ በ2 ዓመት 3 ዓመት የሚያንስ ሁለቱን ነው በፍርድ ቤት ተወስኖ የመጡት እና ባለቤቴ ጋርና እኔ ጋር መጣ። ባለቤቴን አላወቃትም። አሪው ኢትዮጵያን አለኝ። የስ አልኩት። 1 ሰዓት ከ40 ደቂቃ ነው ያዋራኝ እዚያው ውስጥ መጽሐፍት ቤቱ። እንደውም ባለቤቴ ኧረ እንሂድ በቃ ምናምን እስከምትል ድረስ አዝና በደንብ አዋራው አለችኝ እና እንሂድ ስትለኝ እንደውም በደንብ ጊዜ ልስጠው ብዬ እንደዚህ ህፃን ልጅ አሁን ይቺ ልጅ ብጥለው ይሄን ልጅ በ3 ወሩ ትክክል ነው ገና የ21 ዓመት 22 ዓመት ነቻ። አይፈረድም። ፖሊሲ ይዟል ይላካል። እንደዚህ አድጎ 31 ዓመቱ ነው። እስራኤል ይባላል። አሁን እየሰማችሁ ነው አዲስ አበባ ውስጥ። ይሄን የጣልሽ እናት አለሽ ወይ እንደዚህ ልጅ ወጣቱ ነሽ ወይ በኢኮኖሚ ተጎድተሽ ህፃኑ ሁለቱን ፍስሐ የሚባልና እስራኤል የሚባል ቀበሌውንና ወረዳውን እጠቅሳለሁ። ቀጣይ ፖስት አደርገዋለሁ በፌስቡክ ላይ እንትን በቲክታክ ላይ። ይሄንን እያሰራጫችሁ እናትዮ ልትኖር ስለምችል ባዮሎጂካል እናቶችና አባቶች ሊኖሩ ይችላል። ስተሽትሽን አምነሽ እንደነ ሰይፉ ፋንታሁን ባለ ትልቅ ሚዲያ ቀርባችሁ አምናችሁ ባዮሎጂ ተሰርቶ ምንድነው ደም ተመርምራችሁ ልጆቻችሁን ተረከቡ። ይሄ የ31 ዓመት ወጣት እናቴም አባቴም ባይኖሩም በምንም አማራጭ እሱ አያውቅም። እኔ ግን የኢትዮጵያኖች ባህል ነው ብየዋለሁ። ወጣትሽ እንደዚህ ስትበደል ስታረግ ልትጥል ትችላለች። የሀብታም ልጅ ሆና ደግሞ በማርገዟ ምክንያት ወደ ቤቷ ለመመለስ ስትል በ2 ሳምንቱ ልጥለው ትችላለች። ስለዚህ አንተ በሆነ ክራይም ተፈጽሞ ወይ ደግሞ ተክዳ ወይ ደግሞ የሀብታም ልጅ ሆና እንዳያባርሯት ወይ ደግሞ ተቸግራ ነው እንጂ እንደ ውሻ ልጁን አይጥልም ብየው በእንግሊዘኛ የተጻጻፍኩትን አነብላቸዋለሁ። እሱ የሚጽፈው ነው የምጽፈው። በጣም ደስ ብሎታል። እና 2 ልጆችን ትላልቁ ነው ዲግሪ ይዘው ማስትሬት ዲግሪ ይዘዋል። እነዚህ ወጣቶችን ቤት እናትና አባት ዘመድ ልትኖር ይችላላችሁ። እዚያ ወረዳውና ቀበሌ አዲስ አበባ ስጠቅስ በዚያን ዘመን ማን እንደጣለች ታውቀዋለች። መልኩ ስታይ ደግሞ ነገ አመጣዋለሁ። መልኩን አሳያቸዋለሁ። ያን ያየ ወይ ወንድሟ ወይ አባትዮ ወይ እሷን ነው የሚመስል ወይ አጎቱን ወይ አያቱን ነው የሚመስል። አሃ በዚህ ዘመን ልጅ እዚህ ጥላ ነበር ይወራል። ፖሊስ ወስዶ በኋላ ነጭ ወሰደው ተብሎ ሲወራ በሰፈር ከሰማችሁ እነዚህ ልጆች ያቀርብላችኋለሁ። አንዱ ፍስሐ ይባላል፣ አንዱ እስራኤል ይባላል።
አሁንም ይቺ ልጅ የዚያ ተምሳሌት ሆና ስለታየች ነውና ያለቀስኩት ህፃኑን በማየቴ ነው። ይሄ ምንም በማያውቀው ወደዚህ ዓለም መጥቶ ወተት መግዛት ባንቺ አቅም አይቻልም። ያውም ሰው ቤት ሰራ ነበር እና አማራ ለምን ነው ታዲያ? እኛ አማራዎች ነን፣ ኢትዮጵያኒስቶች ነን፣ ኦርቶዶክሶች፣ ሙስሊሞች፣ ጴንጤዎች አስመሳዮች ናቸው። አሳዛኝ ነገር ነው። እኔ ተች የሚያደርገኝ እንዲህ አይነት ነገር ነው። ተች ያደርጋል። ህፃኑን አይታችሁታ እንዴት እንደሚያምር። ይሄም ሰው የመካድ የምን ሱስ ያለበት ነው። ምንም አናረገውም። ተይው። እግዚአብሔር እያንዳንዱን ነገር ሰው የዘራትን የሚያጭድ ታየዋለሽ። ስለዚህ አካውንቷን ብርጅስቶን ጻፊ። እስኪ አንድ ቁጥር እያሳያችሁኝ እኔ እረዳታለሁ። የአንድ ዓመት የቤት ክራይ ስንክፈል ስንት ነው ቤት ክራይ እንትን የምትዩ? 5000 ብር ነው በወር 5000። የልጅሽ ወተት አሁን በወር ስንት ታዋጫለሽ? በወር እኔ ጡት ስለማላጠባ ወተት ነው የሚጠቀመው እና ወተት የሚጠቀመው ደግሞ አንድ ወር 2000 አንዳንድ ሊትር በየወሩ ስታመጣልኝ 2400 ብር ነው። ሰውነቱም እንዳይበላሽ የተመጣጠነ እውነተኛ ወተት ኦርጋኒክ ተፈልቶ የሚጠጣ ወይ ደግሞ ዱቄት ትክክለኛው ፀሐይ ያልነካውን ነው ማጠጣት ያለብሽ። አንደኛ ህፃኑ እየፋፋ የጥሩ አእምሮ ባለቤት እንዲሆን እንፈልጋለን። አድጎ ነገ ሀገር መሪ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ፓትሪያርክ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ሼክ ሊሆን ይችላል። አናውቅም። የሀገር መሪ ሊሆን ይችላል፣ ነጋዴ ልጅ እንደ ወርቁ አይተነው ቢሊዮነር ሊሆን ይችላል። ዊ ዶንት ኖ እንደ አላሙዲ። ስለዚህ ይህንን ልጅ ኃላፊነት አለብን። ያንቺ ብቻ አይደለም። አማራ በደረሰበት ኢኮኖሚካል ክራይስ መሬቱን ሆን ብለው ከደርግ ጀምሮ ቀምተውታል። ስለዚህ ይህን ህዝብ 80% አርሶ አደር የነበረውን አማራ በትነውታል። እኛ ደግሞ ሪስቶር እያደረግነው ነው፣ በፖለቲካም በኢኮኖሚ። እዚህ ጋር ስትመጡ ጋይ ሰው ለመርዳትም እንደምትመጡ ማሰብ አለባቸው። ስለዚህ ወተት ጥሩ ወተት በቀን ምን ያህል በወር ምን ያህል ታዋጫለሽ ብለሽ በደንብ አንቺ የምታዋጩን ሳይሆን ልጁ የሚያስፈልገው እንዳልኩ በወር አይለት 2800 ብር ነው። 3000 ብር ነው ያዘው ለወጥ። እሺ ዳይፐር ደግሞ በሳምንት 470 አሁን እንኳን 480 ገብቷል በሳምንት። የሳምንቱ አንዱ ሙሉ እንትን 480 ብር ነው። በወር ሲሆን ደግሞ ስንት ነበር በወር? 2000 ነው። አዎ 2000። ልብስ ምን ያህል ያስፈልገዋል? ችግር የለም። ልብሱ ህፃን ምን ያህል ያስፈልገዋል? የህፃን ልብስ ውድ ነው በጣም በጣም። ጫማ ልግዛ ብትል ከአዋቂ በላይ ነው በእውነት። ሚጢጥዬ ጫማ እንግዲህ ገና አመቱ ነው። ገና እስካሁን አልገዛውለትም። የአሳ ዘይት ያስፈልገዋል። የህፃን የአሳ ዘይት ስንት ነው የሚሸጠው? እኔ እንጃ አላውቅም። የምታውቋላችሁ? እስኪ ኢትዮጵያ ውስጥ አሳ ዘይት መጠጣት አለበት፣ መዋጥ አለበት። ክኒን ራሱ ካለም ወይ ደግሞ ፈሳሽ ነው በአንዳንድ ማንኪያ በቀን መጠጣት አለበት። ይሄን ልጅና ሰው ብሎኝ ያውቃል። ያሳ ዘይት ግን ገዝቼለት አላውቅም። አንደኛ እኔም ስራም ስለማልሰራ 100 ብር ነው ተብሏል። እሺ 700 እሺ 10,000 ብር ማለት ነው። 10,000 ብር ነው። ሳሙና፣ ቫዝሊን ወይም ደግሞ ሎሽን፣ ይሄ የህፃናት ዱቄት ምን ያህል ትፈጃለህ? በደንብ ልግዛለት ብትይ ሳሙና በየሰዓቱ የምታጥቢበት ፎጣ። ቫዝሊን ነው የምጠቀመው። ትንሽዬ ቫዝሊንና ሳሙና ነው። ሎሽን አልጠቀምም ለልጁ። ሎሽን እንኳን አልጠቀምም። ባልዚንና የ200 ብር ገዛለች ትንሿ ያስፈልገዋል። ይኸውልሽ ካጠብሽው በኋላ ፎጣ ያስፈልገዋል፣ አድርቀሽው ሎሽን፣ ከዚያ ደግሞ የራሱ አልጋ ምናምን ያስፈልገዋል። ደግሞ ንጹህ አልጋ ጭራሽ በዚህ ጠባብ ቤት ውስጥ አልጋ ከሱ ቤት እንድትወጭ እኮ ነው። የግድ አዲስ አበባ መሆን የለብሽም። ባይዘ ወይ
ደብረ ማርቆስ መመለስ አለብሽ። በአውሮፕላን እንመልስሻለን። አዲስ አበባ ምን ይሰራልሽ? ምንም አይሰራልሽም አዲስ አበባ ምንም። እሺ ወደ ደብረ ማርቆስ ትመጭና ሰፊ ቤት እንዲኖርሽ ወይ ደግሞ ኮንዶሚኒየም እንድንገዛልሽ ሰው ይተባበርሻል። ከዚያ የራስሽ ስራ ፈጣሪና ቤተሰቦችሽንም መርዳቻ፣ አንቺም ትምህርትሽን መቀጠል አለብሽ፣ መነገድ አለብሽ። ኦኬ ሌላ መታጠቢያ ምናምን ምንድነው ጋይስ? እስኪ ከታች አንድ ህፃን ኢትዮጵያ ውስጥ ለማጠብ ሎሽን ለመግዛት ለመቀባት ምን ያህል ሳንቲም ያስፈልጋል በአንድ ወር? ይችነታችን የዓመት ልንዘጋላት ከነ ቤት ክራይዋ አመጋገቧን ደግሞ ልንመጣበት ነው። የራሷን ምን ያህል ያስፈልጋል ለመታጠቢያ? 6000ማ ይበቃል። ሳሙና ስንት ነው? እየፎገርክ ነው። 6000 በወር ስንት ያስፈልጋል ለአንድ ህፃን ማጠብ? ልብሱን ወስዶ ላውንደሪ ማጠብ ወይ ደግሞ ራሱ አጥባ በሳሙናን የምታሰጣበት ምናምን በወር ሳሙና ምናምን ማለት በወር ነው ያልኩ። በወር 10,000 አይፈጅም። በወር ነው ያልኩ። ሳሙና ምናምን ስንት ነው የምትገዢ? ሳሙና ላይፍ ቦይ ነው የምገዛው። ላይፍ ቦይ ውድ አይደለም፣ 50 ብር ነው። ለሳምንት ይበቃል። ለሳምንት ይበቃል። ኦኬ ሳምንትም ሊያልፍ ይችላል ማለት ከዝንትን ስለሆነ ብዙም አይጨርስም። ሎሽን ውድ ነው። ሎሽን ገዝቼለት አላውቅም። ልንገዛለት ነው። ምን ችግር አለ? ሰው እኮ አለ። ዋጋውን ስለማላውቀው ነው ሞታኛ። አሁን የደሃ ልጅ ሳይሆን እንደ ሀብታም ልጅ ነው ማደግ ያለበት። እድለኛ ነው ወደዚህ ሚዲያ መጥቷል። አንቺ ግን ሰላም ልትይ ነው የገባሽ። በአጋጣሚ ግን አሁን ይህን ቁንጅና ይዘሽ ሰው እንዴት ታምራለች ምናምን እያለ ነበር። ግን አንቺ ግን ይህን ሁሉ ጉድ ይዘሽ ተቀምጠሻል። በጣም ጥሩ። እስኪ ለሳሙና ለምን ለሎሽን በወር የሚያስፈልገው ብለን ብንይዝ 2000 እናያዝ እስኪ። እሺ አንቺስ ስንት ኪሎ ግራም ጤፍ በወር ትበያለሽ? እኔ እንጀራ እየገዛው ነው ሙጣዬ። መጋገር አለብሽ፣ እየገዛው ነው የምበላው። መጋገር አለብሽ። አንደኛ ኤሌክትሪክ ምጣድ ይኖርሻል። የኤሌክትሪክ ምጣድ ስንት ነው ኢትዮጵያ ውስጥ? ውድ ነው። ስንት እንደሆነ ከታች እስኪ ኢትዮጵያ ውስጥ የኤሌክትሪክ ምጣድ ስንት ነው ጋይስ? 10,000 በጣም ጥሩ 10,000 ብር ነው አሉ። ምጣድ 10,000 ነው። አንቺ በወር 25 ኪሎ ጤፍ ትመገቢያለሽ? ከዚያ በላይ አትመገቢም። ጤፍ ብቻ። አረ ብዙ አልበላም። አንድ ኩንታል ጤፍ ስንት ነው? እኔ እንጃ። ኦኬ 20,000 ብር ተብሏል። 25 እንኳ ብትበላ ራሱ 25 ኪሎ ግራም ብቻዋን ለወር ብትበላ 25 ኪሎ ግራም 100 ኪሎ ግራም ማለት ስንት ነው? 4 ጊዜ 4 ወር ምናምን ማለት ነው። 20,000 ብር ነው ጤፍ 20,000 ብር ነው። አይበቃም። ጤፍ ስንት ነው አታውቂም? ጤፍ ስንት እንደሚሸጥ? በጣም ውድ ነው። ኦኬ 20,000 እየተባለ ነው። በጣም ጥሩ 20,000 ነው። 2 ኩንታል ጤፍ እንኳ ብንይዝላት 50,000 ብለን እንያዘው። 50,000 ብር በጣም ጥሩ። ክክ ዘይት ምን አሁን ለምሳሌ ክክ፣ ምስር፣ ዘይት፣ ጎመን፣ ቲማቲም፣ ቃሪያ ስንት ታዋጫለሽ በሳምንት? በሳምንት የዕለት የሚያስፈልገኝ ነው የምገዛውና በዕለት ስንት ታዋጫለሽ? ዘይት ለምሳሌ 5 ሊትር ዘይት 1600 ብር ነው።
650 1600 ነው። 5 ሊትሯ ማለት ነው። ስንት ጊዜ እሷ ከሳምንትም በላይ ትይዘኛለች። 10,000 ብለን ያዝ 10,000 ዘሮ እሺ 10,000 ኦኬ። ሌላ ውሃ ተገዝቶ ነው ኤሌክትሪክ ተከፍሎ ነው። ምን ያህል ታዋጫለሽ? የውሃ ምናምን ልጅ ስለሆነ መታጠብ አለበት። የቧንቧ ውሃ ነው። በሳምንት እንኳን ውሃ ቅናሽ ነው በጣም ማለት አንድ ጀሪካን ቢያንስ ማስቀዳ 5 ብር 4 ብር ነው አንዷ ጀሪካን የምትሆነውና ማስቀጃ ምናምን ደግሞ ስንት ይሆናል? ብዙ አይደለም፣ በቃ ብዙ አይደለም። ከ100 ብር አያልፍም። አንድ 5 ጀሪካ ማስቀዳ ነው ለልጅ ማጠቢያ ምናምን። ኤሌክትሪክ እንኳን እንትን ነው ይሄ ከቤቱ ኪራይ ጋር እንትን ይላልና ከሰል ነው የምጠቀመው። ከሰል ደግሞ ከሰል ቤት ውስጥ እንዳታጨሽ ደግሞ ህፃኑ እንዳትገኝ ውጭ ላይ ነው ማጨስ ያለብሽ። ማንደድ ያለ ከሰል ምን ያህል ነው? አንድ ማዳበሪያ ከሰል ኢትዮጵያ ውስጥ ከታች ጻፍ። ትልቁ 1,000 ብር ብለን ያዘው። በቃ 1,000 ብር ይዘለ 500 ይቅርታ 500 ብዬ ይዤዋለሁ። እሺ ምንድነው የሚያስፈልግሽ? አሁን ብርድ ልብስ አልጋ አለሽ? መጣው አልጋ አለኝ፣ የብረት አልጋ ልሳቅ እንጂ ጭራሽ ልመና ወጣሁ። እኮ ሰላም ልለው ነበር የገባሁት። ወይኔ ድሌ ምን ጉድ እኮ ነው። እሺ ሁላችሁንም ከልብ ያመሰግናለሁ። እውነት እግዚአብሔር ይስጥልኝ። እኔ ማለት ምን ይባላል? ምንም አይባልም። እግዚአብሔር ይስጥልኝ ከማለት ውጪ ምንም የሚባል ነገር የለም። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ ያሰባችሁት ይሳካ። እኔ እንጃ አላቅም። በጣም መልካም ሰዎችም አላችሁ። ሰዎች እንዳሉ መልካም ሰውም አለና አሁን እያየሁ ነው። እውነት እግዚአብሔር ያክብርልኝ በጣም እኔ ምን እንደምላችሁ አላቅም። እኔ እንጃ እግዚአብሔር ይስጥልኝ በቃ። አዎ ነገ ሌላ ቀን ነው። እውነት ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሁላችሁንም ከልብ አመሰግናለሁ። ትዕግስት። አቤት። ስምሽ ትዕግስት ነው? አዎ ትዕግስት ነው ስሜ። በጣም ጥሩ። በአጋጣሚ የባለቤቴ ስም ትዕግስት ነው። አንድ ሌባ ዘገየ የሚባል ትግሬ በአማራ ስም ተደብቆ ፎቶውን የሚያላግጥ ስልክ ደውዬላት ይላል። ትዕግስት ስል ሰምቶ ነው እንጂ እኔ የሚስት ስልክ ማንም ሰው አያውቀውም፣ ደውሎም አያውቅም። እና ሊጠቀሙበት ይችላሉ ሶሻል ሚዲያ ስለሆነ ትዕግስት ምናምን ሊሉ ይችላሉ። በጣም በጣም ደስታ ያለሽ ጥሩ ልጅ ነሽ፣ ቆንጆ ልጅ ነሽ፣ ግልጽ ነሽ፣ ተናግረሻል ችግርሽን። አሁን አንቺ አልጋ ላይ ነው ያልሽው? አልጋ የብረት አልጋ ነች፣ ትንሽዬ ናት ያለችኝ። ፍራሽና አልጋ ስንት ነው የሚሸጠው? ፍራሽ አንደኛው 7,000 ብር ነው ማለት ይሄ ጠንካራው አለ አይደል? አንደኛው እሱ 7,000 ብር ነው። አልጋስ? አልጋ እንኳን ውድ ነው 20,000 ብር። ይሄ 20,000 ብር 50,000 ማለት ነው። ልብስ ምናምን እንዴት ነው? አሁን አንቺ ቀሚስ ነው የምትወጂው? ጃኬት ነው? ጂንስ ነው? ልብሶች ምንድን ነው የምትወጂው? ቀሚስ ደስ ይለኛል። የሀበሻ ልብስ ረዣዥም ልብሶች። ቆንጆ የሀበሻ ልብስ ስንት ነው? አነስ በቃ የመጨረሻ አነስተኛው 10,000 ብር። አነስተኛው በጣም እሱ ችግር የለውም። የሀበሻ ልብስ አሁን ይገባሉ። የሀበሻ ልብስ ያላቸው ሰዎች አሉ።
በተለይ አማራዎች አሉ፣ ጉራጌዎች አሉ፣ ሁልጊዜ የሚረዱን። የአበሻ ልብስ 2-3 ሰዎች ይመጣሉ፣ 2 ይገዙልሻል፣ ይሰሩልሻል ራሳቸው። ችግር የለውም። ልብስ ላንቺ። ጫማ ስንት ነው? ጫማ ከ3000 ጀምሮ አለ። ከ3000 ጀምሮ ከዛ ቆንጆ ጫማ እኔ ገዝቼ ብዙ አላቅም ገዝቼ 5000 ብር ማለት ነው። እስኪ 10000 ብር እንያዘው። 2 ጫማ ለጊዜው፣ 2 ቀሚስ ለጊዜው 20000 ብር ብንይዘው በጣም ጥሩ። ሌላ ምንድነው የሚያስፈልግሽ? እለቱን አሁን በእለቱ ደግሞ የሆነ ነገር ሰርቼ ራሴን አሻሽላለሁ የምትይበት ነገር ምንድነው መስራት የምትፈልጊው? እንዳልኩ የሀበሻ ልብስ ነው የምሰራው። ጥልፍ ምናምን ነው የምጠልፈው የነበረና የራሴ ማሽን ቢኖረኝ እና በቃ ይሄንን ስራ ነው መስራት የምፈልገው። ልምድ አለሽ ወይስ ተምረሽ ነው ወይስ ሰው ቤት ለምደሽው ነው? የሀበሻ ልብስ ጥልፉን ለምጀው ቶሎ የመያዝ እንትን አለኝና በሳምንት ውስጥ ነው የለመድኩትኝ ጥልፉን። ሼር አድርጉት እስቲ። እናንተ ባትረዱ እንኳን የሚረዱ ሰዎች ጋር ላኩትና ይምጡ። አንደኛ አሜሪካን ሀገር ቅዳሜ ነው፣ ሰንበት ነው። እንባረክ ካላችሁ በዚህ ህፃን በኩል እግዚአብሔር እናገኛለን ካላችሁ አላህን ሼር አድርጉትና ሰው ይምጣና ይርዳት። ይሄን አንድ ሀብታም ሁሉ መርዳት የሚችል ነው። አንድ ምግብ ቤት መርዳት የሚችል ነው። አንድ አስመጭና ላኪ። ይሄ እኮ በላይነህ እንደሚባል ሰው ራሱ ወይ ወርቁ አይተ ነው ወይ ሌሎችም የሚሸፍኑት እኮ ኢትስ ነቲንግ እኮ ነው። ይቺ አማራ ልጅ ናት። ኦኬ እኔ ኦሮሞን ብትሆን ችግር የለብኝም። ትግሬ ረድተን እናውቃለን። ኦሮሞ የኛው ህዝብ ነው አሁን እየተጎዳ ያለው። አማራው ነው መሄጃ ያጣ። በዚህ ደረጃ በየቤቱ ብዙ ጉድ አለ። ይሄ ህፃን አሁን ልጅቷም ወዳ ላመጣቸው ማታሏት ነው። ባልየውም የሆነ ችግር ሊኖርበት ይችላል፣ የማይረባ ሊሆን ይችላል። ግን ህፃኑ ያው በመካከል ላይ አይታችሁታል እንዴት እንደሚያምር። ስንት አመቱ ነው አሁን? 1 አመት ነው የሆነው። 1 አመቱ ነው ገና 1 አመቱ ነው። ዳዲ ማለት ገና ነው፣ መሄድ አይችልምና ገና ህፃን ልጅ ነው። ካልተመገበ እንዴት ሆኖ ዳዴ ይላል ብለሽ ነው? እውነት ነው። የተመጣጠነ ነገር ማግኘት አለበት። እንደምረው እስካሁን ያለውን ቤት ኪራይ 5000 ፕላስ 36000 ለካቶሎ ሰዎችም አሉ ፕላስ 2000 ፕላስ ያሳዘይት 10000 ፕላስ 12000 ፕላስ 50 እና 60000 ፕላስ 15000 7000 እንግዲህ 210,000 ብር ይጠበቅብናል ማለት ነው። ስራዋን ደግሞ ሌላ ጊዜ መጣ ትለምናቸዋለች። ማሽን ስንት ነው ያልሽኝ? የልብስ መስሪያ ማሽን ጥሩ ማሽን